እንድንማርበት እንጂ እንድንሰድባት እኮ አልነበረም መጽሐፉን ያሳተመችው። የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። ጉድ በል ጎንደር ለዩ ጩፋ የዲቤት ጥሪ ቀርቦለታል። እዩ ጩፋ አንተ ደፍረ በነገረ ክርስቶስ በነገረ ድህነት ከተወያየ አንተ ነብይነትን እኔ መሰክራለሁ። ሌላ ሚስት ፍለጋ ላይፍ ሲገባ በሚስቱ እጅ ከፍንጅ የተያዘው ሰው ባለቤት ነው። አዎ ሮፍናን በቤተ ክርስቲያን ውስጥ በሽለላ ተገለለ። ላ ኢላሃ ኢላላህ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሀሳቦች ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ወደ ቪዲዮአችን። ዘሪቱ ከበደ ምን ገጠማት? ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። እዚህ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። እነዚህ አይነት የግል መሆን ያለባቸው ሚስጥሮች በዚህ መልኩ በአደባባይ ላይ ማሳየት ተገቢ ነው ወይ የሚሉ የተለያዩ ሀሳቦች እየተነሱ ይገኛሉ ማለት ነው። እና ቀደም ብሎ በዘማሪት ዘሪቱ ከበደ ዙሪያ አንድ ወንድማችን የተናገረውን ድንቅ ሀሳብ ላሰማችሁና ወደ ራሳችን ሀሳብ እንሄዳለን። አብርሃም ሊንከን ሊያዋርደው ፈልጎ አንድ ባለሀብትና ፖለቲከኛ የነበረ ሰው በኮንግረስ መሃል እንደዚህ ያለ። የአሁኑ ፕሬዝዳንት አብርሃም ሊንከን የችጋራም ልጅ ነበረ። አባቱ የኛ ሊስትሮ ነበረ። እሱ ደግሞ እኔ ስጠጣ መጠጥ የሚቀዳልኝ ሰክሬ ስወድቅ የሚያነሳኝ ነበረ ብሎ ኮንግረስ መሃል በመናገር ብዙዎችንም አሳቀ። አብርሃም ሊንከንም ቀጥሎ የተናገርከው ሁሉ እውነት ነው፣ አባቴ እናንተ ቤት ሊስትሮ ነበረ፣ እኔም ደግሞ መጠጥ ቀጂህ ነበርኩኝ፣ ስትወድቅም ደግሞ ብር እየከፈልከኝ አነሳህ ነበረ። ነገር ግን እኔ ያን ሁሉ ታሪክ ቀይሬ ዛሬ የአሜሪካ ፕሬዝዳንት ሆኛለሁ፣ አንተ ግን ዛሬም ትጠጣለህ፣ ዛሬም ትንገዳገዳለህ፣ እኔ ግን ለውጫለሁ ብሎ አለ። ታዲያ ከሰሞኑን በምንወዳት እህታችን ዘሪቱ ላይም ተመሳሳይ ነገር የገጠመ ይመስላል። ከልጅነት እስከ ልጅነት በሚለው መጽሐፏ ላይ አስቀድሞ የነበረችበትን ህይወት ምንም ሳታስቀር አስቀምጣለች። ያጠፋችውንም ያለማችውንም እና አንዳንድ ሰዎች ይህንን ተንተርሰው ለማዋረድና ለማሸማቀቅ እየሞከሩ ነው። ይሄ ግን ያለፈ ነው። አሁን ሌላ ሰው ነች። ፊሸኒ ደግሞ ወጣም በጣም እግዚአብሔርን እርዳታ እየተናገረች እግዚአብሔር ብዙ ነገር እንዳደረገላት ብዙ እንደለወጣት ናግራለች። ስለዚህ ብዙ ከንቱ የሆነ ትችትና ከንቱ የሆነ ማሸማቀቅ ነው የሚሆነው እንጂ ምንም ጥቅም የለው። በዘሪቱ ህይወት እግዚአብሔር ስላደረገው ነገር ሁሉ እግዚአብሔርን እናመሰግናለን። በርቺ፣ በጣም እንወድሻለን። በቃ ሺ ዲዘርቭ አወር ሪስፔክት። እኔ በበኩሌ በጣም ለሷ ያለኝ ክብር ማለት ነው እጥፍ ድርብ ነው የጨመረው። ምክንያቱም በቃ በጣም ጥቂት ሰው ነው፣ በጣም ሬር ነው። በቃ ሬር ማለት ነው። ዳይመንድ ታውቃላችሁ፣ ብላክ ዳይመንድ ሬር ነው በጣም። በቃ እንደ ዘሪቱ ከበደ አይነት ሰው ማግኘት ከባለፈው ጥፋቷ ግልጥ አድርጋ ጽፋ ብዙዎች በዚህ ዘመን ያሉ የቀሩቱ ጄኔሬሽኖች ይሄ ዝና እውቅና የሚለው ነገር ይዟቸው ገደል እንዳይገባ ስትል ህይወቷን ለዚህ ህዝብ ከፍታችሁለት አይደለም፣ መንገድ ሰጣችሁት አይደለም፣ የማርያም መንገድ እንደሚባለው መንገድ ሰጣችሁት አይደለም፣ እንዴት አድርጌ ልጣለው በሚል ማህበረሰብ ውስጥ እንደዚህ ግልጽ መናገሯ በጣም አስገርሞኛል። በጣም ነው የደነቀችኝ። እግዚአብሔርን ነው የምላችሁ። ሁላችንም በጓዲያችን ደብቀን ያለነው ስንት ግሳንግስ ስንት ቅራቅም በዋለን እኮ ኦፊሻሊ መናገሯ ምናምን ፐብሊክ ማድረጓ ተገቢ አይደለም ምናምን ገመናችሁን ሰክስጋችሁ ደብቃችሁ እንደዚህ ሰው ላይ ጣት መቀሰር በጣም ያስጠላል። ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች በማህበራዊ ድረገጹ። ማህበራዊ ድረገጹ ጠቅላላ በእሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይህ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻሉ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣ በወንጀል ውስጥ፣ በማንኛውም ሁኔታ ውስጥ ይገኝ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ
ያወቅከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። የሚገርማችሁ ደግሞ እንድናውቅ ፈቅዳልን ነው እንጂ አውቀንባትም አይደለም። እውነታው እሱ ነው። እንድናውቅ እድሉን ሰጠችን። እንድናውቅ እንድንተቻት ሳይሆን እንድንማርበት እንደኔ አይነቱ ወጣት እውቅና ዝና ገደል እንዳይከተው ስለፈለገች ማለት ነው። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው ስለ ማውራት ያስፈልጋል እና ሁነኛ አጋጣሚ ነው ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደል፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳን አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ህግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው፣ ስለ ጠቅላላ ማህበረሰባዊ እሴቶቻችን ነው ያወራለው። አንድ ሰው የሆነች ጉድፍ ሲገኝበት ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስህተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስህተት የተገኘበት ሰው ላይ ስንረባረው የዛን ሰው ቅስም ለመስበር የምንሄድበት ርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስህተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው። ግን ለተራ የዕለት ፍጆታችን የወሬ የቧልት ፍጆታችን የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ፍጹም ተገቢ አይደለም። እሷ ይሄንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል። ይሄንን ማድረጓ ትክክልም ይሁን አይሆንም እንግዲህ መልሶ የሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው? አንድ ቻሌንጅ ልስጣችሁ። ምናልባት ይህንን ቪዲዮ እየተከታተላችሁ ያላችሁ ኦርቶዶክሳውያንም ሆናችሁ ወንጌላዊ አማኝም ሆናችሁ ሙስሊምም ሆናችሁ ሃይማኖትም ያላችሁ ሃይማኖትም የሌላችሁ እስቲ እንደው 100 ወረቀት ያዙ፣ ወይም ደግሞ የዘሪቱ ከበደ ስንት ፔጅ እንደሆነ አላውቅም። እስክሪብት ያዙና ነውሮቻችሁን ዝም ብላችሁ መጻፍ ጀምሩ። ጌታ ምስክሬ እርግጠኛ ሆኜ የምነግራችሁ ወረቀቱ አይበቃችሁ። ወረቀቱ ሊበቃችሁ አይችልም። የነውራችሁን ብዛት እንጻፍ ብለን ከጀመርን የነውራችንን ብዛት ወረቀት አይበቃን። እግዚአብሔር ነው ገመናችንን የሸፈነልን። ወገን አትመጻደቁ። ምንም መመጻደቅ አያስፈልግ። እግዚአብሔር ነው ነውራችንን የሸፈነልን። እግዚአብሔር ድብቁ ሚስጥራችንን ባይሸፍንልን የእውነት እንደው እስቲ እንደዚህ ብላችሁ አስባችሁ ታውቃላችሁ? የምናጠፋት ጥፋት ባጠፋን ቁጥር ግንባራችን ላይ ቢጻፍብን ኖሮ ቆዳችን ላይ ቢጻፍ ኖሮ ፊታችን ይታይ ነበረ? መልካችን ይለይ ነበረ? እርስስ በእርስ መተቻቸት እንችል ነበረ? አንችልም። ግን ነውራችንን እግዚአብሔር ስለደበቀልን ነው። ይሄን ቪዲዮ ሁላችሁም ሼር አድርጋችሁ ለእዩ ጩፋ አድርሱልኝ። ሁላችሁም ሼር። እዩ ጩፋ አንተ ደፍረ ላይቭ ላይ ፕሮግራም ይዘጋጃል ቲክቶክ ላይ ካሉ ኦርቶዶክስ መምህራን ደፍረ በነገረ ክርስቶስ በነገረ ድህነት ከተወያየ አንተ ነብይነትን እኔ መሰክራለሁ። ከምሬ ይምለ አንድ ሳምንት ተሰጣለሁ። ሐሳብን አሳውቀኝ። ከምሬ ይምላችሁ ደፍረ ከተወያየ ማለት ነው አይደለም። ደፍረ ከመጣ እቺ ቻሌንጅ ትንሽ ከባድ ናት። እስቲ ለምን ዘበነን አጠራውም? መጀመሪያ ያው ለዩ ጩፋ ምናምን መከራከሪያ አይደለም፣ ግን ዘበነንም ጥሩልን። ዘበነን ጥሩት። እነ ዲያቆን ሄኖክ ኃይሌን ጥሯቸው ይምጡ። እስቲ እነሱ ወንድ ከሆኑ ይምጡና ዲቤት ያድርጉ። ይኸው ስንት ወንጌላዊ አማኝ አለ፣ እነ ቃል ያሉ እና አማን ሻሎም አሉ። ኑ ብሎ ሌት ተቀን እነ ኤፍሬም ባለጊዜው አሉ። ጥሩልን እያሉ ሲጠሩ የነበሩት እነ ኤርሚያስ አበባ አሉ። ጥሯቸው ይምጡ። እስቲ ይምጡ። አንተ ገና እዩ ጩፋ ይላል እንዴ? እዩ ጩፋ ግን አራተውናት አንድ በጣም ኃይለኛ ሃይማኖተኛ የሃይማኖት አልባሳት ሁሉ ጊዜ የሚለብስ ሲያስተምርም ሲወጣም ሲገባም የሃይማኖት ልብስ እንጂ ከዛ ውጪ የማይለብስ አንድ የሃይማኖት አስተማሪ ነበር። አንድ ቀን ወጣቶችን ሊያስተምር መድረክ ላይ ቆሞ የሚያስተምራቸው እንዴት ክርስቲያን መምሰል እንደሚቻል ነው።
እና አንድ ጥያቄ ጠየቃቸው። ጥያቄው ምንድነው? ሰዎች እኔን ሲያዩኝ ለምንድን ነው ክርስቲያን የሚሉኝ ብሎ ጠየቃቸው። ክላሱ ጸጥ አለ ትንሽ ደቂቃ። ከዛ ከኋላ የተቀመጠ አንድ ልጅ ምን አለ? ስለማያውቁት አለ። ለዳት ሲንኬት ማለት ስለ አለባበስም ስለምንም አይደለም እዚህ ጋር እየተወራ ያለው በራሴ አንደርስታንዲንግ እዚህ ጋር ይህ ወንድም ሊያወራ የፈለገው አረ ልድገምላችሁ። አንድ በጣም ኃይለኛ ሃይማኖተኛ የሃይማኖት አልባሳት ሁሉ ጊዜ የሚለብስ ሲያስተምርም ሲወጣም ሲገባም የሃይማኖት ልብስ እንጂ ከዛ ውጪ የማይለብስ አንድ የሃይማኖት አስተማሪ ነበር። አንድ ቀን ወጣቶችን ሊያስተምር መድረክ ላይ ቆሞ የሚያስተምራቸው እንዴት ክርስቲያን መምሰል እንደሚቻል ነው። እና አንድ ጥያቄ ጠየቃቸው። ጥያቄው ምንድነው? ሰዎች ሉክ ገና በጅምሩ ራሱ የሚያስተምራቸው ክርስቲያን እንዴት መምሰል እንደሚቻል እንጂ ክርስቲያን እንዴት መሆን እንደሚቻል አይደለም። አሁን አገኛችሁት? ክርስቲያን እንዴት መሆን እንደሚቻል ሳይሆን እንዴት መምሰል እንደሚቻል ነበር እያስተማራቸው ያለው። ሲያዩኝ ለምንድን ነው ክርስቲያን የሚሉኝ ብሎ ጠየቃቸው። ክላሱ ጸጥ አለ ትንሽ ደቂቃ። ከዛ ከኋላ የተቀመጠ አንድ ልጅ ምን አለ? ስለማያውቁት አለ። ለዳት ሲንኬት ማለት ስለማያውቁት ነው ክርስቲያን የሚሉት። ምክንያቱም እሱ ክርስቲያንን አስመሰለ እንጂ ክርስቲያንን ሆኖ ስላላሳያቸው ማለት ነው። ይህ ክርስቲያን ይሉታል፣ አስመስሏል፣ አልኖረውም። ግን ስለዚህ ለምንድን ነው ክርስቲያን የሚሏቸው? ስለማያውቁት። ቢያውቁት ኖሮ አይሉትም ነበር። ምክንያቱም አስመሰለ እንጂ አልሆነም ማለት ነው። አግኝታችሁኛላ። ቴንክ ዩ ቶቻችሁ ናችሁ ይሄ መዝሙር እንደሆነ የምታውቁት። ልፈልገ መዝሙር አይደለም ዘፈሙር ራሱ ሊባል አይችልም። ምንም እዚህ ጋር ስለ ኢየሱስ ክርስቶስ ምንም ሜንሽን የተደረገ ነገር የለም። ብርሃን ካልክ ፀሐይም አለ፣ ጨረቃም አለ፣ ሪንግ ላይትም አለ። ከኋላ የምታየው ኒዮን ላይትም ብርሃን ነው። ብርሃን ስላለ ብርሃንን ፍለጋ ምናምን ስላለ ኢየሱስን ፍለጋ የሚል ነገር አይደለም። እዚያ ጋር ምንም ሜንሽን አላደረገም። እንዴት ነው ዘፈንን ዓላማው ለክርስቶስ ያልተባለን አንድን ሐሳብ ጠምዝዛችሁና ቆልመማችሁ ዘፋኙ እንኳን መዝሙር ነው ብሎ ያላለውን እናንተ ጠምዝዛችሁ ከሆኑ ከመጽሐፍ ቅዱስ ክፍሎች ጋር ስለተመሳሰለላችሁ ልታጸድቁ የምትሞክሩት? ኦኬ፣ እንደዛ ከሆነ እኮ ሰይጣንም ኢየሱስ ክርስቶስን በሚፈታተንበት ሰዓት እኮ በነገራችን ላይ ከሌላ ከኦሾ መጽሐፍ አምጥቶ አልነበረም ጥቅስ ሲጠቅስ የነበረው። ከዛው ከባይብል እየጠቀሰ ነበረ ኢየሱስ ክርስቶስን ሲፈታተን የነበረው። ስለዚህ በምንም አይነት አግባብ የዚህችን ምድር ስትራቴጂ ከሰማይ ጋራ ማዋደድ እና ማጋባት አትችሉም። አለቀ። ጌታ ምስክሬ፣ እኔ በቲክታክ ቆይታዬ ላይ እንደዚህ አይነት ነውር በህይወቴ አይቻላል። ሰላም ፍሬሽ ወለከ አቤት። ሃይ ዋሻው እንደ ከየት ነው? አይታችሁታ? አያስቅም፣ ግን ስላሳቀኝ ነው ሁኔታው። ጌታን አያስቅም። ሲሪየስ ሆኜ አወራለሁ በኋላ። ደልቀቅ ብሎ ቁጭ እያለ ነበረ። ልክ ሚስትየው ስትገባ ምስስ አለና ወጣ ማለት ነው። በኢየሱስ ክርስቶስ አቤት ነው። what happened? ባለቤትሽ ነው? አዎ ክርስቶስ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለች። ልጆቹ ምን ሆኑ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። የት ነው ያለችው አለ እሷ? ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው? አዎ እውነት? በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። ስለ ሰው ትዳር አናወራም፣ ግን ነውር ነው፣ ብልግናን ያደረከው በጣም የማይጠበቅ በጣም የሚያስጠላ። በኢየሱስ ክርስቶስ ስም የሶስት ልጆችን እናት እንደዚህ መበደል በጣም ያስጠላል፣ በጣም ይቀፋል። እና እኔ መናገር የምፈልገው ላይቭ ላይ ቁጭ ብላችሁ ትዳር አገናኝ የምትሉ ሰዎች ማናችሁ እናንተ ትዳር የምታገናኙት? ማነው እናንተን እንደዚህ አይነት ስልጣን የሰጣችሁ? ሌቦች ናችሁ እናንተ ራሳችሁ፣ ሆዳሞች። ትዳር አገናኝ ኤጀንሲ ምናምን። እግዚአብሔር ይገስጻችሁ። የእግዚአብሔርን ስራ እናንተ የምትሰሩት እና ማናችሁ እናንተ?
እግዚአብሔር ምን ነው እኔ ያላገናኛለ እንዴ? እግዚአብሔር ምን ነው ለኛ የሚሆነውን አላውቅም፣ ለናንተ የሚሆነውን አላውቅም፣ የሚበጀውን አላውቅም አለ እንዴ? የሰይጣን ስትራቴጂ የሰይጣንን አጀንዳችሁን እያራገባችሁ ነውራም ቁጭ ብላችሁ ግቢ እድሜሽ ስንት ነው ምንድነው ስራሽ ምናምን ትመጻደቅ ያለሽ እንዴ? እንደ ትልቅ ስራ እንደሰራ ሰው ብልግና እኮ ነው ይሄ። እግዚአብሔር ይገስጽሽ። ቁጭ ብላችሁ ትዳር ምናምን በጣም ነው እንዴ ያገናኛችሁት? እኛ የምናውቀው እግዚአብሔር ያገናኘው ማንም ሊለየው እንደማይችለው ሚስትን የሚሰጠው እግዚአብሔር እንደሆነ ነው መጽሐፍ ቅዱስ የሚነግረን። ትዳር ከእግዚአብሔር እንደሆነ ነው። ጋብቻ መልካም እንደሆነ አልጋውም ንጹህ እንደሆነ ነው መጽሐፍ ቅዱስ ሜንሽን ያደረገን። ማነሽ አንቺ የትዳርን ቅያስ የምትቀይሹ? የትኛዋ ኢንጂነር ነሽ? ማነሽ አንቺ የሰው ህይወት ላይ ስልጣንን የሰጠሽ? የትኛው አምላክሽ ነው? አረ ክፋታችሁን በልክ አድርጉት። ይኸው እንደዚህ አባላችሁ። ይኸው ባታ ይሻላት ነበረ ማለት ማየቷ እኮ አይቀርም የሆነ ቀን። በእርግጥ እንኳን እግዚአብሔር በዚህ መልኩ አጋለጠው፣ ግን ደግሞ ልብ ስብሯቷ እንዲህ በኢትዮጵያ ህዝብ ፊት ባይሆን ደስ ይለኝ ነበር። ምክንያቱም ይቀባበሏታል፣ ይወራበታል። አሁን ይሄ ስንት አጀንዳ፣ ይኸው እኔም እያወራውበት ነው። ባየችው ቁጥር ልቧ ነው የሚረዳው፣ ባየችው ቁጥር ልቧ ነው የሚሰበረው። የወለዱት ልጆቿ ይህንን ቪዲዮ የአባታቸውን ቅሌት ሲያዩ ምንድን ነው የሚሉት? ይኸው ይሄ ለዚህ ሁሉ ተጠያቂ ደግሞ ላይቭ ላይ ቁጭ ብለሽ አገናኝ ምናምን የምትይዋ ለሰው ነውር እንዲሰራ መንገድ የምትከፍቱ ሸቃዮች ናችሁ። እግዚአብሔር ይገስጻችሁ። በቤተ ክርስቲያን ውስጥ ሽለላ አረ እምነት ምን በቃ ተሆነ። አረ በጌታ በኢየሱስ እኔ እኮ የሚያስቀኝ ስራቸው ሳይሆን ማለት ያው ምናምን እንግዲህ የሃይማኖት መልክ ይዞ ምናምን የሚሆኑትን ሳይሆን እኔ ኤዲቲንጉ ነው የሚያስቀኝ ማለት ነው። በኢየሱስ ክፎች ናችሁ። ራበልዬ ደስ ይላል። ተቀላቀላችሁብን እኮ እግዚአብሔር ሆይ። እሱ ናቡከደነፆር ቢላይክ ይላል ማለት ነው። በብርቱ ኃይሌ ለገናናው ክብሬ ንጉሳዊ መኖሪያ ትሆን ዘንድ የሰራዋት ታላቂቷን ባቢሎን ይቺ አይደለችምን አለ ዳንኤል 4:30 ላይ። እሺ እኔ አኩቻ ነኝ ዋዋነ ማንንም አልሰማም። አንደኛ ጌታ እኔ ወዲያው ነው የገባኝ ማለት ነው። ወዲያውኑ በናቡከደነፆር ላይ የተነገረው ሁሉ ተፈጸመ። ከህዝብ መካከል ተሰደደ፣ እንደ ከብትም ሳር በላ እና እሱን ነው ኤክስፕሬስ ያደረገችው ያን ሁሉ ታሪክ በአጭር ቪዲዮ፣ የሰከንዶች ቪዲዮ ማለት ነው። እውነት ትችያለሽ፣ አንደኛ ነሽ። ማሰር የመፍታት ስልጣን ስላላቸው በዛ በጸበል ውስጥ ወዲያውኑ ይሸኙታል። ነገር ግን በልቦናችን ላይ ይደበቅና በየተለያዩ አካላችን ላይ ይደበቅና ለ7 ቀን ብለን የመጣነው ሰዎች በ7 ቀን እሱ አጅሬ ይተኛል፣ ይደበቃል። ወይ ቤት ይቀራል፣ ወይ መኝታችን ላይ ይቀራል፣ ወይ ልብሳችን፣ ወይ ባንካችን፣ ወይ ካልሲያችን ላይ ይቀራል። ከዛ በኋላ 7 ቀን ብለን ስለወጣን ከቤታችን ከ7 ቀን በኋላ ነፃነን ብለን ወደ ቤታችን እንገባለን። ያው አጅሬ ስራውን ይሰራል ማለት ነው። ወይኔ ጌታ፣ ወይኔ ጌታ፣ ወይኔ ጌታ። አጋንንት ከአጋንንት ነፃ ወጣለሁ ብላችሁ ሄዳችሁ ካልሲያችሁ ላይ አጋንንቱ ቀርቶ ሳትፈወሱ ስትወጡ ማለት ነው። ፓንታችሁ ላይ ምናምን ሶሪ ቡታንታችሁ ላይ ወይኔ ጌታ፣ እኚህ ሰዎች ሊያሳምሙኝ ነው። ኧረ በስመ አብ ወይኔ! ኧረ ጌታ ሆይ፣ ኧረ ጌታ ሆይ፣ ኧረ ጌታ ሆይ! እንዴት ነው የቀለለባቸው ወገኖች! እንዴት ነው የቀለለባቸው! እዩ ጩፋ ካራቴ ምናምን ትሉናላችሁ።
ኧረ በኢየሱስ ክርስቶስም ከምር ማለት ነው እንዲህ ከምመታ ይርገጠኝ እዩ ጩፋ ምርጥ እርግጫ ይርገጠኝ። እንዴ ትቀልዳላችሁ እንዴ? ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቻላችሁ መጠን ደግሞ ሼር እያደረጋችሁ ለብዙዎች አድርሱልኝ። ወዳችኋለሁ። ይመቻችሁ።